ሞዴሬተር የነበረች ከዚህ ቤት እንግዲህ ይወጣች እሷ እንኳን ትናገር። ፎቶዬን አንሺ ነው የምላት። እንኳን እኔ ፎቶዬን ፖስቱልኝ ልል ካልፖስታችሁ ልል ይቅርና ያው እንግዲህ አልሞተች ካልካደች እኔ ቮይሴም አለ ነፍጠኛ ተጠይቋት ፎቶዬን አንሺ በእኔ በግ እየተባልሽ አትሰደቢ ብዬ የምናገር ሰው ነኝ። እንኳን እኔ ፎቶዬን ይዛችሁ ዙሩ እንኳን ምል ሴት እንኳን አይደለም እመቤቴ ማርያምን ነው የምላችሁ። ፎቶዬን ይዘሽ በግ ለምን በቃ የኔን ፎቶ አንሺ ነፍጠኛ ቪዲዮሽን አጥፊ ቪዲዮን አጥፊ የኔን ፎቶዎች አጥፊ ያቸው ትምጣ ሐዋና ምናምን የሷም ጓደኛ አንሺ በእኔ አትሰደቡ በግ አትባ እኔ ደስተኛ አልሆንም ነው የምለው። በቃ ያናንተ ስትነኩ ስለሚደብረኝ ነው። መውደዳችሁን አውቃለሁ። በቃ እንዴ በቃ ምን ላርግ ታዲያ ነው እንደኔ ልጆች ደግሞ እግዚአብሔርን ሰው የሚያከብሩ አሉ፣ ሰው የሚወዱ አሉ። ኧረ ጌታስ እግዚአብሔር ራሴን አመመኝ። የት ሊድላችሁ ገና አንድ የሆነት ጓደኛዬ ልጅ ምን ይሄ ቲክቶክ ነው ውዴ፣ ይሄ ቲክቶክ ነው፣ ይሄ ህይወቴ አይደለም። ይሄ ከሶሻል ሚዲያ ጀርባ የራሴ ህይወት አለኝ፣ የራሴ እህት አለችኝ፣ ወንድም አለኝ፣ ወንድሞች አሉኝ፣ አባት አለኝ፣ እናት አለኝ፣ አጎት ልጅ፣ ያክስት ልጆች አሉ፣ አክስቶች አሉ። በቃ ከዛ ወዲያ ደግሞ ከስክሪን ጀርባ የምወዳቸው ጓደኞች አሉ። አለቀ። ይሄ ቲክቶክ ነው ህይወቴ፣ ኑሮ ያለው ኢትስ ኦኬ። እኔ ለሰው መልካም ልሁን፣ ለሰው መጥፎ ነገር አላስብ፣ ለሰው ተንኮለኛ ቅናተኛም ተንከሲስ አሉን። አለቀ። ፎሎ የሚፈልግ ሰው ፎሎ በአቅሜ የማስደርግ ሰው ቪው ከሆነ የሚሄድ ሰው እርዳታ ምሳት ያቅሜን በአቅሜ በልኬ በምችለው መጠን አደርጋለሁ። ዛሬም ወደፊትም ነገም 4 ነጥብ። ከዛ በተረፈ ማንንም ሰው ጋር ነው ያልፈልግም ከዚህ በኋላ። እግዚአብሔርን ረስማ እግዚአብሔርዬ እንደወርዳኝ ወይ እኔ ኩሽ እንዴት ልቆጣጠርሽ? ራኪ ንገሪኝ በማርያም። አሁን አንድ ጉቻውን አንድ ጉቶ ቤት እግዚአብሔር ያሳያችሁ ማለፍ ይቻላል እኮ አይደል? ጉቶ ቤት እኔ አሁን ጉቺ ምን ሲሏት ነበር? እሷ ቤት ቁጭ ብዬ እስኪ ኮመንት አንብቡ። ዛሬ ሲሉኝ የነበሩት ምን ነበረ? ኮመንት ላይ ምን ሲናገሩ? ጉቺ ዋናት ቤት ታምርዝ አስመሳይ ጉቺን ኮንትሮል እያረገች አሁን ጉቺ ኮንትሮል የምትደረግ ሰው ሆና ማለት ነው። ጉቺን ኮንትሮል እያረገቻት ታስፈራራታለች። ተመልከቷት ይላሉ። እግዚአብሔር ያሳያችሁ። እኔ ግን መጥቼ ቀን ሙሉ ሳብራራለሁ። አሁን ጉቶ ቤት ናት አንዲቷ ኮመንት ላይ ቤታዬንን ጉዳ ላየች። ለምንድን ነው ያለችው ልጅቷ? ከመረዳቴ ጉቶና የሆነ ጊዜ ሙድ እናያስበት አስገቢ ስላል ነው እኔ ቤት አይገባም እኔም እሱ ቤት አልሄድም አልገባም ምናምን ስላለች ይመስለኛል ልጅቷ ከዛ አንግል ተነስታ አንዲት ኮመንታተር ናት። ጉቶ ቤት ነው እንግዲህ ተገናኙት። ያችን ነገር አለቻ ከጉቶ ቤት አንድ ኮመንት ይዛ መጣ አስብታ አወራችሁ። ተይ ያልኳት ጉቺ አታስቢ፣ ኮመንታተር ተያቸው ተራ ናቸው። ማታም ነገርኳት። ራሴ ታመመኝ። እግዚአብሔርን ኧረ ጌታዬ ለምን አፈመስከኝ? ኧረ ፈጣሪው ለምን የሰው ፍቅር ሰጠኝ? ኧረ ለምን እኔ የኔን ጣፈንታ ለሁሉ በታትነ ሰተክ እኔ ሰላም ባገኘው እግዚአብሔር ወይ በስመ አብ። ኧረ ህመም ነው ከያዘኝ እኔ ኮመንታ እግዚአብሔርን ጋይስ አያስቅም። በቃ እኔ እውነቴን ነው የተናገርኩት። ኧረ ተይ ማሪ እኔ ኮመንት እንኳን ስንቱን ልቆጣጠር እስኪ በእግዚአብሔር ማርያምን። እኔ እግዚአብሔርን አንዳንዴ እኔ ግራ ይገባኛል። ስንቱን ልቆጣጠር ኮመንት በኮመንት ተገን እየተደረገ እኔ ሁሉ ጊዜ በቅኔ ባሽሙር ጠቅ ይደረጋል። ማርያምን ሁሉ ጊዜ እኔ ስንት መልካም ነገር በሰራሁት
ሁሉ ጊዜ እንድትወገርኩ መቤቴ ረድል ምን አይነት እድሌ ነው? ኖኔ ስለ ኮመንት ነው ባርኮት። እኔ ያወራው ስለ እሷ ሳይሆን ስለ ኮመንታተር ነው፣ ስለኔ ልጆች ነው። በቃ እኔማ እሷ ጋር እኮ ጨርሼ መጣሁ። እኔ እንዳረብሻትም ልደቷ ስለሆነ እንዳልበጠብጣትም ጀስ ኮመንት አታንብቢላት ነው። ተረዳችሁኝ? የገባሁት በኮመንት ምክንያት የተነሳ አታንብቢ ተይው። በቃ ቀኗ ነው፣ ቀኗን ኢንጆይ ታርግ፣ ፈታ ትበል። ልደቷ ነው አለቀ። ጭራሽ ብለው ለልደትሽ እኔ እንግዲህ ማለት ነው ለልደትሽ የሆነ ነገር ዲቦራ ቴክስቴን አየሽ? ለልደትሽ የሆነ ነገር እንዳታረገልሽ ፈልጋ ቤታ እኔ ለገንዘብ እኔ ለጊፍት ሰስቼ እኔ በእንደዚህ ነገር ተጣርቼ እግዚአብሔር ያሳያችሁ እንግዲህ ኖ በቃ ያቅሜን አደርጋለሁ። ግን ወይ ለምንድን ነው ሁሉ ጊዜ ወይ ዲቦራ በጠዋቱ የምን ይወጣው ተይኝ ዲቦራ በቃ እኔ ሰለቸኝ። እናቴ ትሙት ዲቦራ በቃ ማንም ሰው ኮመንት ሄዶ ለጻፈው ሁልጊዜ የኔ ተከታይ ነው የሚወቀሰው። ሁልጊዜ ላይክ በኮመንት ተደርጎ እኔ ነኝ የምወቀሰው። እናቴ ትሙት እኔ ድክም ማለኛ በቃ እና እንዴት ነሽ? ያምራል ይሄ ፎቶአችሁ ደግሞ እንግዲህ የት ሆነሽ ነው? ደከመሽ እንዴ? እንቻለሁ እንዴ? እንቻለሁ ምንድነው? ኧረ ቤታ ኧረ አታስቂኝ እንዴ በእናትሽ እንዴ! ዲቦራ አይደለም ማርያምን ሰሞኑን የተፖሰተው አንቺ ያው ጌም ስለምትጫወጪ አታየውም ገባሽ? ሰሞኑን የተፖሰተው ነገር ማለት ነው። እኔ ሁሉ ጊዜ እዛ ጉቺ ቤት እኔ ዲቦራ ናት ባርኪያት ምናምን ይለ አትከፍልሽም፣ ካልከፈለሽ እንዳትባርኪያት እኔ ከፍያለሁ እንዳትባርኪያት ሁሌ አይደለም ምለው ላይክ ማርያምን ሁሌ ነው ምለው። ከዛ እንዳጋጣሚ ሆኖ ማለት ነው እኔ እየሰጧት እኔም ባርኪንግ ያልኩኝ እጃችን ፊንገሯን ስትባረካ ምናምን አትባርኪ ምናምን ነገር ምናምን አልከፈለች መች ከፈለች እያልኩ ድሮ እንደምለው እንደ ቀልድ ነበር ያልኩት ገባሽ? ከዛ እቺ ተፖሰተችና በየቦታው ተፖስታ ቤታ መርዝናት ምናምን ኦኬ ኮሜንታተር አሽቃባጭ ናቸው ታያቸው መርዝናት ምናምን ነገር አላርን መርዝናት ጉቺ የእግዚአብሔር ይስጥሽ አንቺማ ልታመመ እንደዚህ ያልሽ ምናምን አቤት ቤታ ክፋቱ አሉ ኦኬ ይበሉ። ከዛ ኮመንት ላይ ዛሬ ምን አሉ የሆነ ነገር ጻፉላት። አንዲት ልጅ ናት የጻፈችላት እዩ የምትባል ናት የጻፈችልኝ። ከዛ እሷ ምን የሚሰማት መሰለሽ ይመስለኛል ከምትናገረው ነገር ዲቦራ ሰዎች ለኔ ብላ እንግዲህ እኔ አላቅም እሷ እንደምትለው ነው ለኔ ብላ ከሰው ጋር የምትጣላ ለኔ ብላ ከሰው ጋር የምትታረቅ ተረዳሽኝ? ሰዎቹ እንደዛ ነው የሚመስላቸው ብላ የምታስበው ገባሽ? እኔ ደግሞ ነገርኳቸው ስንቴ ላስረዳ ዲቦራ ብዙ ጊዜ ከተከታዮች የሚያሰቃዩት ከሆነ ቤቷ አትሂዱ በቃ አልኩ በቃ አታስጨንቋት አትሂዱ በቃ አትሂዱ አለመሄድ ተባበሩ በቃ አለመሄድ እኮ ነው አለመሄድ በቃ የሚደብራትም ከሆነ አክስቴን ገለመኔ ማበሉ አትሂዱ በቃ ሰላሙን እኔን ካልተናገረች ከፈለገችው ሰው ጋር መሆን ትችላለች። ዲቦራ መብቷ እኮ ነው ገባሽ? ሊቆጣጠሯት አይገባም። በቃ ከፈለገች ሰው ጋር መሆን ከፈለገች ሰው ጋር መጫወት ከፈለገች ሰው ጋር መዝናናት ማረግ ትችላለች። ዝም በሉ እንግዲህ እኔ ኮመንቱም የኔ ልጆች ይሁን እንኳን አላቅም ማን እንደጻፈላትም አላቅም። ግን ማንም የኔ ተከታዮች አትሂዱ ከሄዳችሁ ደግሞ ከፈለገች ሰው ጋር ትሁን ከማን ዮናስም ከሚባለው ጋርም ትሁን ከዛችን ጋር ትሁን መብቷ ነው። ለምን አብራቸውን ቤታቸውን ገብታ አብረው ምግብ አይበሉም አያድሩም? መብት አላት። በመብቷ አትጋፉ። እንደዛ የምታስቡት ካላችሁ የኔ ተከታይ ነው። ዲቦራ ተረዳሽ? በቃ የኔ የሚከተል አሁን ዲቦራን ብትሆን ነገ ከፈለገችው ሰው ጋር ትሁን መብቷ ነው። እኔ ላይ ብቻ እኔን ምታማ ወይ ምናምን ሆኖ ገባሽ? ወይኔ የምትናገሪ ከሆነ ይናገሩሽ
ወይም አንቺ ሰው ደጋፊ ነኝ ይናገሩ። ለምን ስለሚወዱኝ ይሄን ስለሚወድሽ ዲፌንድ ያደርጋሉ። ከዛ በተረፈ ዲቦራ ከመረጠችው ሰው ጋር መሆን መብት አላት ከፈለገ። እኔ አይኔ እኮ ያያል፣ አይኔ አይቶ ይታዘባል እኮ ጋይስ። ካለኝ ነገር ላይ መቆጠብ ጀምራለሁ፣ መገደብ ጀምራለሁ። ባውንደሪ የሚባል ያን ባውንደሪ እንዳያልፉ ታረጋለሁ። በቃ አለ አይደለ የራሴ መንገድ አለኝ። ያችን መንገድ እንዳይጠሷት ነው ማረገው። በቃ ራሴ አይቼ ይታዘባለሁ። መምከርም ከፈለጋችሁ በውስጥ መከሩ። ቤታዬ ይሄ እኮ ነው አንቺ አላየሽም ብላችሁ ቴሌግራሜ ክፍት ነው፣ ጻፉልኝ፣ አስረዱኝ። እኔ እረዳለሁ፣ እቀበላችኋለሁ። ከዛ በተረፈ በቃ እሺ ስሞትላችሁ። በቃ ዲቦራ እውነት ምርርን ያለኝ ብታይ እግዚአብሔርን እንዴ ስንቱን ኮመንት ልቆጣጠር። ልደቴ ዲሴምበር ነው። እኔ ደግሞ እሷ ዛሬ ቅዳሜ ነዋ። ዛሬ ቅዳሜ አይደለማ አርብ ነዋ። ሐሙስ ነው እንዴ? እኮ ሰው ቅዳሜ ነዋ ጋይስ ልደቷ። ዛሬ እኮ አርብ መስሎኛል። ዛሬ አርብ መስሎኝ ለነገ ንጋታው መስሎኝ እኔ የወጣሁትም ቶሎ ኮመንት ሲጽፉ እንዳልሰዳደብና ገባሽ ልደቷንም ከሆነ እንዳረብሻ ብዬ ነው የወጣሁት። የሷ ልደት ቅዳሜ ነው አይ ቲንክ መሰለኝ። ማንን ነው አዳሽ? ማንን ነው? እኔ እናት ለምን ከኔ ጋር ለምንችም አልገባኝም። ማንን ለማለት ፈልገሽ እና እሺ አይኖ ረሳው ታንክስጊቪንግ ረሳሁትኝ። አንቺ ባልጩት ራስ እንዴ የጻፍኩልሽ አንቺም አኩርፈሽ ያው ዲቦራን አስታርቆኝ እያልኩ ኤርሚን እየጠየቅኩ እኔ ማቴ በእናትሽ ቅጣቱ እኔ እኮ ሰው አይረዳም። እኔ ይገርመኛል ቅጣቱ ኩኪ በርበሬ ያቃጥልሻል እኮ። ሁለተኛ አንቺ ከሚዩት ላውጣሽ ነው ግን ዝም ብለሽ አገልፍጪ በቁም ነገር ሰው የቅድሟ ልጅ ዲቦራ ሙሽ ድረስ ግለሽ እየተንገበገበ ይኸውልሽ ዲቦራ እኔ እኮ ድሮ ማለት ነው አዛይ ነበርኩኝ። ድሮ አዛይ ነበርኩ። አልጨክንባችሁ ካልፈልግም ምን እንዳው ቤታዬሽ ማታ ማራፋን ሰጠሽ እልሽ ማታ የተፈጠረውን ነገር ልንገርሽ። አንድ አማራ ይቆንጆ እልሽ ማታ ኮልጌቱን ተቀባው አስለቅቅ ያልሽኝ ሪል ኮልጌት ነው የተቀባሁት። ያቃጥ ለበለበኝ አይኔን አስለቅቃለሁ ብዬ እንደዚህ ጠርጌ አይኔን ያቃጥል ድጋሚ ተቀባው። ላይክ አንቺ እኔ ለምንድን ነው የተቀጣው? ቤታ አንዱ ለሶስት ቤስት ኦፍ 3 እንደሌሎቹ ቤታ ስሚ፣ እኔ ባህሪ ምን አይነት ባህሪ ያለኝ መሰለሽ? ካጫወትኩ እስከ መጨረሻው ነው ማጫወተው። በቃ የተቀጣውን ቢሆን ምንም በሞራል አይደል የገባሁት። እየሳቀ ምን እያልን እንጫወታለን ብዬሽ ነበር የገባሁት። እስከ መጨረሻው እንድንጫወት ማለት ነው። ሰው እንደሚመጣልኝ አውቃለሁ። መጨረሻ ላይ እኮ ሰው ሲመጣልኝ ነው የወጣሁት። ሰው እኮ መጥቶልኝ ነበር። እኔ ወጣሽኔ እኮ ምንም እኮ አላልኩም። ይኸውልሽ ጌም ላይ ዲቦራ ጌም ላይ ይኸውልሽ አሁን አንቺም ታውቂዋ እዛ ላይ ስትሆኝ አሁን አንቺ ከማሜ ጋር ስትጫወች አሳየኝ ጎንበስ አልካው ነው የጫማው ጊዜ ጫማን አሳየኝ ትከራከሪያለሽ። ለዛ ይኸውልሽ ነገም እኮ ዲቦራ ነገም አሁን ሰዎች ጌመሮች ያያሉ። ነገ አንቺን አሁን ስቀጣ ትክክለኛ ሽቶ አምጣ ስለው ከዲቦራ ጋር ስትጫወች እኔም እንደዛ ስለምል አይደል ከዲቦራ ጋር ስትጫወች ዝም ብላ አይደል እንደ ሽቶ ያመጣችሁ መይጠየቅሻት ጓደኛ ይመጣል። ለዛ ጌም ስለሆነ ሲሪየስ ሆነ ጌም ላይ እኔ እና አንቺ ጓደኛሞች አይደለም። እኔ እኮ ነግሬሻለሁ። ጌሙ ከመጀመሩ በፊት ጓደኝነት ምናምን የሚባል ታሪክ የለም ብዬሻለሁ። ቢኮዝ እኔ ሳገኝ ስለማልምርሽ ነው። እኔ እኮ